ትሁትና ቤቴ ተደባደቡ። ትሁት ኪችን ቁጭ ብላ እያለቀሰች በነበረበት ሰዓት ቤቴ መታ አንቺ ከምትነፋረቂ ይልቁን እኔ የምልሽን ለምን አትሰሚም? ለምን እናቴ ይኸው ተጫወተብሽ፣ ተያልኩሽ፣ ተሳለቀብሽ ትላታለች። ቆይ ምንድን ነው እያልሽኝ ያለሽው? ቤቴ አሁን በጧት መተሽ ለምንድነው የምትለክፊኝ? ስትላት ይኸው ተያልኩሽ የኔ ነው ስልሽ ደረጃሽን አላቅ ብለሽ ይኸው ሰራልሽ በማለት ትናገራታለች። አልገባኝም፣ ምን እያልሽ ነው? ይኸውልሽ እናቴ የኔ ነው ብዬሻለሁ እኮ የኔ ነው ማነክ ያለሽ በማለት እንዲሁ ትሳለቅባት። አንቺ ቆይ ምንድን ነው ሀሳብሽ? አባትና ልጅን አግብቶ መኖር ነው ወይ ህልምሽ? በማለት ትናገራታለች። አልገባኝም፣ አንቺ ዝም በይ። እኔ ያንቺን ያህል እድልና ቻንስ አላገኘሁኝም፣ ያንቺን ያህል እድል አልተጠቀምኩም፣ ያንቺ ያሳለፍሽውን ህይወት እኔ አላሳለፍኩኝም በማለት ትናገራታለች። አንቺ ይኸውልሽ ህይወትሽ ፍቅር ሳይሆን በገንዘብ የተሞላ ነው። ስለዚህ ሰውን ሳይሆን የምታፈቅሪው አንቺ ገንዘብን ነው በማለት ትናገራታለች። እናም ይኸውልሽ ልጅነቴን አላቀውም፣ ልጅነቴን ሳላቀው ልጅነቴ አልቋል። ስለዚህ ይህንን ሰውዬም እየተጠጋሁት ወድጅ እንዳይመስልሽ። ስለዚህ ልጅነቴ ከማለቁ በፊት ደግሞ አሁንም ቢሆን ወጣትነቴን ከናቲ ጋራ መቀጠል እፈልጋለሁ ስትል ትናገራታለች። አንቺ ግን ቆይ ትንሽ እፍረት የሚባል ነገር የለሽም ወይ? አንቺ ናቴን የምታፈቅሩና የምትወጁ ቢሆንም አኑሮ በእናቱን አግተሽ ባላስቀመሻት፣ እንደዚህ እየደበደብሽ ባላሰቃየሻት፣ በራብ አለንጋ ባልጠበሻት ነበረ። አንቺ ሰውን አትወጅም፣ ሰው አታፈቅሪም፣ ስለ ሰው የምታውቂው ነገር የለም በማለት ትናገራታለች። እዋክሽን እንደዚህ አትናገሪኝ በማለት በጥፊ ልትመታ ስትል እጇን ትይዛታለች። ምናልባት ልትመችኝ ዝም የምል መስሎሻል? በፍጹም ዝም አልልም። እናንተ ጨካኝና አረመኔዎች ናችሁ፣ በሰው ህይወት የምትጫወቱ፣ በሰው ነፍስ ላይ የምትጨመላለቁ ጨምላቆች ናችሁ፣ ሁላችሁም አንድ አይነት ናችሁ በማለት ትሁትም ቤቴን ትናገራታለች። አሁን ካጠገቤ ዞር በይልኝ፣ ቆይ እሰራልሻለሁ፣ እኔን አያድርገኝ በማለት ወደ ባሏ ጋር ትሄዳለች። ቤቲም ስልክ ትደውልና ገዛኸኝ የት ነው ያለኸው? እየመጣው ነው ስትለው እኔ አሁን የለሁም ቢሮ ደግሞ ምን ልትሰሪ መጣሽ ይላታል። እሱ ደግሞ የእናትህን መቃብር ላሳይህ በማለት እናቴን የሆነ መቃብር ተነጋግሮ ስለነበር በገንዘብ ተደራድሮ የናቲን እናት ፎቶ አስለጥፎ እናም የእናትህ መቃብር ጠፋብኝ ያልከውን እና ላሳይ በማለት እናቴም እርግጠኛ ባይሆንም እሺ ብሎት ይሄዳል። እሺ ብሎት እየሄደውም ትሁትን ላለማስጠቆር ሲል እሺ ብሎ ሄዶ የእናቱን መቃብር አይቶ ሲመለሱ ነበር ቤት የደወለችው። እናም እቤት እየመጣው ነው፣ እቤት እንገናኝ ሲላት አይ እቤት ሳይሆን መገናኘት ያለነው ውጭ ነው፣ ብቻችን ነው ማውራት ያለብን ስትል ትነግረዋለች። ስለዚህ በቃ ሰው በር ላይ እናወራለን ጠብቂኝ ይላታል። ናቲም መንገድ ላይ በቃ እኔ እዚህ መመለስ አለብኝ እዚህ ልውረድ ይለውና ለምን ልጄ እቤት አትገባም እንዴ ሲለው አይ አልገባም እዚሁ ነው የምመለሰው በማለት ከመኪና ሲወርድ የታባህ ተጫወትኩብህ፣ እኔን አታቀኝም፣ እኔ ገዛኸኝ ማን እንደሆንኩኝ ሲል በልጁ ይሳለቅበታል። ልጁም ሲሳለቅበት እያየ ትቶት ይሄዳል። ቤቴ ከገዜ ጋር ተገናኝተው ያወሩት ስለ ትሁት ጥጋብና ውጥር በማለቷና በመረበሿ በማልቀሷም ነበረ። ስለ እሷ ተያት፣ እኔ ሁሉንም ነገር እጨርሰዋለሁ፣ እኔ ሚስትህ አይደለሁም ወይ? ለምንድነው የማትነግረኝ ሁሉን ነገር በማለት ትጠይቀዋለች። ትሁትን የፈለገችው በልጇ እያስፈራራች እሷም ለመያዝ ነበረና እናም በኋላ በቃ ቤት ውስጥ እንሂዳውን ወደ ቤት በማለት እቤት ይገባሉ። እቤት ከገቡ በኋላም ጋሼ ላናግርህ እፈልጋለሁ ስትል ቤቲም አብራቸው ቁጭ ትላለች። ግን እኔ ላናግርህ እየፈለግኩትኝ ብቻህን ነው፣ ስለዚህ ባለቤትህ ወደ ውስጥ ትግባልኝ ስትለው እኔም መስማት አለብኝ፣ ምክንያቱም እኔ እኮ ሚስቱ ነኝ፣ ሁሉንም ነገር መስማት እችላለሁ እኔ ስትል ትናገራለች። አይ ሂጅላት ቤቲ፣ አሁን ወደ ውስጥ ግቢና እስኪ የምናይና እሷ የምትነግረኝን ትንገረኝ በማለት ቤቲ ወደ ውስጥ እንደምትገባ ያደርጋትና ይኸውልህ ጋሼ እባክህን እኔ ዝም ልበል አልናገርም፣ ምንም ነገር እንዳለችም እንደሌለችም የማወራው ነገር የለም፣ እናም እባክህን እኔ ልጄን ተውልኝ በማለት ማጸነዋለች።
ይኸውልሽ አሁን አንድ ነገር ልንገርሽ አስረግጬ፣ ዛሬ ናቲን የእናቱ መቃብር ቦታ ወስጄዋለሁ አይቷል። ስለዚህ አሁንም አንቺም ማለት ያለብሽ እናቱ በህይወት እንደሌለችና እንደሞተች ታሳምኘዋለሽ እኮ። እንዴት አድርጌ ነው የማሳምነው? እንዴት ብዬ ነው የምናገረው? ይሄንን ማሰብ የነበረብሽ መጀመሪያ እናትህን አሳይሃለሁኝ ከማለትሽ በፊት፣ በህይወት አለች ከማለትሽ በፊት ነበር ይህን ማሰብ ያለብሽ። ስለዚህ ታደርጊዋለሽ ወደድሽም ጠላሽም። ይህን ካላደረግሽ ደግሞ እንግዲህ ምርጫው ያንቺ ነው ሲል ገዛኸኝ አሁን ጨርሻለሁ መሄድ ትችያለሽ ይላታል። እሷም ግራ ተጋብታ ማንን መምረጥ እንዳለባት ባታቅም ተነስታ ወደ ውስጥ ትገባለች። እናም እነሱም ከደቂቃዎች በኋላ ከቤት ሲወጡላት ውስጥ ትገባና የናቴን እናት ታማክራታለች። ልጄ እኔንም እንደዚህ እያለኝ ነው፣ እኔን ቢገለኝ ችግር የለም ግን ልጄ በህይወት ይኑር። ስለዚህ አንቺም ቢሆን ለእኔ ስትይ ብዙ መስዋዕት እየከፈልሽ ነው። እናም አንዱን ምርጫ ምረጪ። ናቴ እናተ ሞታለች እንዴት ብዬ ልበለው ጨክኜ ስትላት፣ ግዴታ እንግዲህ ግዴታ ከሆነ አድርጊው ግድ የለሽም እኔም ልጅን መርጫለሁ ስትል ተነግራታለች። በቃ ሻውን ለማንኛውም ልሂድ ግን አንቺ አይዞሽ በርቺ ብላት አጽናናት ወጥታ ትሄዳለች። በዛን መሀል ሲመሽ ወደ መኝታ ቤቷ ስትገባ ትሁት መኝታ ቤቷ ከገባችሁ በኋላ ቤቲ ወደ መኝታ ቤቷ ሄዳ ባሏ ገዛኸኝን ትጠይቋለች። ቆይ እኔ የምልህ ትሁትን በምንድን ያስፈራራሃት ስትለው በልጇ ሲል ይነግራታል። ልጅ አላት እንዴ ስትለው አዎ ልጅ አለቻት በማለት ሲነግራት ያችን ጫፏን ይዛ ተነስታ ወደ ትሁት መኝታ ቤት ትሄዳለች። ትሁት አሁን እኔና አንቺ ተገናኝተናል የምንደራደርበት በማለት ትጠይቃታለች። አሁን ትወጭልኛለሽ ወይ ከመኝታ ቤቴ ብላ ብትለምናትም እንደማትወጣና የፈለገችውን ነገር ማድረግ እንደምትችል ስትነግራት ትሁትም ነገሮች ሁሉ ስለተደራረቡባት ይኸውልሽ ስታገሳለሁ ግን ደግሞ ትግስቴ ካለቀ ማንንም አልፈራም፣ ሞት እዚህ ጋር መጥቶ ቢቆም እንኳን አልፈራም በማለት ተነስታ አቶ ገዛኸኝ መኝታ ቤት ዳ በር ስታንኳኳ ገዛኸኝም ግቡም የለ ምንም የለም ዝም ብሎ ያዳምጥ ነበር። በስከ መጨረሻ ትሁትም በሩን ከፍታ ትገባና ቆይ ምንድን ነው እኔ የምልህ ጋሼ ግን እንዴት ነው? ቆይ ሚስትህ ምንድን ነው እያደረገች ያለችው? መኝታ ቤት የመታ እየረበሸች ነው። ቆይ እኔ መተኛት አልችልም ወይ ማረፍ አልችልም ወይ በማለት በቁጣ ትናገራታለች። ቤትም ከኋላዋ ተከትላ ገዙ እንዳትሰማት እኔ ምንም ያደረኩት ነገር የለም በማለት ትመልስለታለች። እሷም በፍጹም